ሰላም እንዴት ናችሁ? ሆሳም ነኝ ከኤችቲኤም አካዳሚ። በዛሬ ቪዲዮአችን ደግሞ የባህር ዳር ዩኒቨርሲቲ ሎጂክ ኤንድ ክሪቲካል ቲንኪንግ ፋይናል ኤግዛም ጥያቄዎችን ይዘላችሁ መጥተናል። ለዚህ ዩቲዩብ ቻናል አዲስ ሆናችሁ ተማሪዎች ካላችሁ ፕሊዝ ቻናላችንን ሰብስክራይብ በማድረግ ቻናላችን ቤተሰብ እንድትሆኑ ሁላችንም በአክብሮት እንጋብዛለን። ሀሳብ አስተያየት ካላችሁ ጥያቄም ካላችሁ ኮሜንት ሴክሽን ላይ ጻፉልን። እንዲሰራላችሁ የምትፈልጉትም ዩኒቨርሲቲ ካለም እዛ ቮት ላይ እየገባችሁ ቴሌግራም ላይ ቮት አስቀምጠናል። ቮት ላይ እየገባችሁ ብትመርጡ ከፍተኛ ቮት ያገኘውን ዩኒቨርሲቲ ወይም ግቢ የዛን ግቢ ፋይናል ኤግዛም የምንሰራ ይሆናል ማለት ነው። ለዛሬ እንግዲህ በቮቱ መሰረት ከፍተኛ ቁጥር ያገኘው ባህር ዳር ዩኒቨርሲቲ ነው። የሱን ጥያቄ አብረን የምንሰራ ይሆናል ማለት ነው። እንግዲህ ፈተናው ከ50 ሚያስ ፈተና ነው የሰጠው ታይም 1 ሃወር ነው የሰጠው። እዚህ ስክሪን ላይ እንደምታዩት እንግዲህ ጥያቄው ይሄ ነው። እንግዲህ ይህን ጥያቄ ራሱ ለማንበብ ስለማይመች ወደ ስላይድ ፎርም ቀይረናልና በስላይድ ፎርም እንደተለመደው በሱ እየሰራን የምንቀጥል ይሆናል ማለት ነው። ወደ መጀመሪያው ፓርት ስናልፍ ትሩ ፎልስ ጥያቄ ነው የምናገኘው። የትሩ ፎልስ ጥያቄ አለ። write true if the statement is correct and false if it is incorrect ይላል። question number 1 all arguments that attempts to evoke sympathetic feelings are fallacious ይላል። እንግዲህ እንደተለመደው ጥያቄውን ከኔ ጋር ከመስራታችሁ በፊት ቪዲዮውን ፖዝ እያደረጋችሁ በራሳችሁ ለመስራት ሞክሩና መልሱን በሰፓሬት ወረቀት ላይ ጻፉ። ከዛ በኋላ ነው የተሰራ ቼክ እያደረጋችሁ ራሳችሁን ኢቫሉዌት ማድረግ ትችላላችሁ ማለት ነው። የመጀመሪያው ጥያቄ ምንድነው የሚለው ሁሉም አርጉመንቶች ስሜትን ተጠቅመው ኢቮክ ለማድረግ የሚፈልጉ ሲምፓቴቲክ ፊሊንጎችን የሚጠቀሙት በአጠቃላይ ፋላሺየስ ናቸው ይላል። ምንድነው የሚሆነው? ፎልስ ነው የሚሆነው። እንግዲህ ሁሉም ኢሞሽናል አፒል ያላቸው ወይም ደግሞ ኢሞሽናል የሆኑ አርጉመንቶች በአጠቃላይ ፋላሲ ሊሆን አይችሉም ማለት ነው። ፋላሲ ሊሆን የሚችሉት ወይም ደግሞ አፒል ቱ ፒቲ የሚባለው ታይፕስ ኦፍ ፋላሲ ውስጥ ሊመደቡ የሚችሉት መቼ ነው? ኢሞሽኑ እንደ ሎጂካል ኤቪደንስ ብቻ ከተጠቀም ነው። ገብቷችኋል አይደል? እዛ አርጉመንት ላይ ኤቪደንስ ማቅረብ ሳለብን ኖሮ ነገር ግን የተጠቀምነው ኤቪደንስ ኢሞሽን ከሆነ ገብቷችኋል አይደል? በኤቪደንስ ማንታ ኢሞሽን የተጠቀምን ከሆነ ያ ፋላሲ ይሆናል። ነገር ግን ኢሞሽን ብቻ ስላለው ብቻ ሲምፓቲክ ፊሊንግ ስላለው ብቻ ፋላሲ ሊሆን አይችልም ማለት ነው። question number 2 in fallacy of weak induction premises are logically irrelevant to the conclusion. በፋላሲ ኦፍ ዊክ ኢንዳክሽን ፕሪሚሶቹ ለኮንክሉዥኖቹ ኢሬሌቫንት ናቸው ይላል። ፎልስ ነው። በዊክ ኢንዳክሽን ጊዜ እንግዲህ ፕሪሚሶቹ ለኮንክሉዥኑ ሪሌቫንት ናቸው፣ ነገር ግን ኢንሰፊሽንት ናቸው ወይም ደግሞ they are not just not strong enough to prove the conclusion ኮንክሉዥኑን ፕሩቭ ለማድረግ ስትሮንግ በቂ አይደሉም እንጂ ሪሌቫንት ስላልሆኑ አይደለም ማለት ነው። ስለዚህ መልሳችን ለዚህኛውም ፎልስ ይሆናል ማለት ነው። question number 3 denotational definition usually conveys only parts of the intentional meaning ይላል። denotational የምንለው ወይም extensional የምንለው ዲፊኒሽን እንግዲህ የኢንቴንሽናል ሚኒንጉ ፓርቱን ብቻ ነው የሚገልጸው። ገብታችኋል አይደል? ስለዚህ ይሄም ትሩ ይሆናል ማለት ነው። ይሄኛው ሶስተኛው ጥያቄ ትሩ ነው የሚለው denotational meaning ወይም extensional meaning የምንለው ዲኔት ነው የሚያደርገው ፓርትስ ኦፍ ዘ ኢንቴንሽናል ሚኒንግን እሱን ነው የሚገልጸው ማለት ነው። ስለዚህ የዚህኛው ጥያቄ መልስ ትሩ ይሆናል። question number 4 when an arguer cites a statement from a trustworthy authority the argument commits appeal to unqualified authority. for this question the correct answer is false. arguer እንግዲህ የሆነን ስቴትመንት ከታማኝ ከሆነ አውቶሪቲ ሶርስ ካገኘ አፒል ቱ አንኳሊፋይድ አውቶሪቲ የሚባለውን ፋላሲ ኮሚት አድርጓል ማለት ይቻላል አይቻልም። ይሄኛው ፋላሲ ወይም ደግሞ አፒል ቱ አንኳሊፋይድ አውቶሪቲ የምንለው ፋላሲ ሃፕን የሚያደርገው መቼ ነው? ሶርሱ ወይም ደግሞ የአውቶሪቲው ታማኝ ካልሆነ ገብቷችኋል አይደል? ወይ ልክ ካልሆነ ወይ ያን ነገር ለመናገር በቂ የሆነ እውቀት ከሌለው ብቻ ነው እንጂ ታማኝ ከሆነ በቂ እውቀት ካለው ያንን ነገር ስለተናገረ ፋላሲ ነው ልንለው አንችልም። ትረስትወርዚ አስፈላጊ ነው፣ ታማኝነቱ አስፈላጊ ነው። ጥያቄው ደግሞ የሚለው ትረስትወርዚ አውቶሪቲ ነው የሚለው ከታማኝ ምንጭ የተገኘ ከሆነ ምንም ፋላሲ ልንለው አንችልም ማለት ነው። ስለዚህ ይሄም ፎልስ ይሆናል ማለት ነው። question number 5 a word is ambiguous and that word has more than one meaning
ይሄ ስትሬት ፎርዋርድ ነው። አንድ ወርድ ከአንድ በላይ ሚኒንግ ካለው ወርድ ምን ተብሎ ይጠራል? አምቢጊየስ ተብሎ ይጠራል። ይሄ ትሩ ነው የሚሆነው። question number 6 in fallacy of composition the attribute is legitimately transferred from part to whole. for this question the correct answer is ምንድነው የሚሆነው? ጥያቄው በደንብ ማንበብ ያስፈልጋል። in fallacy of composition an attribute is legitimately transferred from part to whole ይላል። መልሱ ምንድነው? ፎልስ ነው የሚሆነው። እንዴ መሰላችሁ? ፋላሲ ኦፍ ኮምፖዚሽን በፋላሲ ኦፍ ኮምፖዚሽን ጊዜ አትሪቢዩት ፍሮም ፓርት ቱ ዘ ሆል ነው የሚለው ልክ ነው። ነገር ግን ሌጂቲሜትሊ አይደለም፣ ህጋዊ በሆነ መንገድ አይደለም። ገብታችኋል? ኢሌጂቲሜትሊ ነው፣ ኢሌጋል በሆነ ወይ ነው እንጂ ህጋዊ በሆነ መንገድ አይደለም። ህጋዊ በሆነ መንገድማ ከፓርቱ ወደ ሆል የሚሄድ ከሆነ ህጋዊ በሆነ መንገድ የሚሄድ ከሆነ ያ ፋላሲ ሊሆን አይችልም። ነገር ግን ፋላሲ ያስባለው ምንድነው? ኢሌጂቲሜት ስለሆነ ነው። ፓርቱ ላይ ያለው በአንደኛው ፓርት ላይ ያለው እንትን በትናንሾች ፓርቶች ላይ ያለው ቢሄቪየር ለትልቁ ፓርት ወይም ደግሞ ለባይ ፕሮዳክቱ ስለማይሰራ ነው እንጂ ትንሹ ፓርት ላይ ያለው ባህሪና ትልቁ ደግሞ ተደምሮ የሚመጣው መጨረሻው ቫልዩ ላይ ያለው ባህሪ ተመሳሳይ ቢሆን ህጋዊ ቢሆን ማለት ተመሳሳይ ሌጂቲሜት ቢሆን ያ ፋላሲ ሊሆን አይችልም። ጭራሽ ከጅምሩ ፋላሲ ነው፣ ኢሌጂቲሜት ስለሆነ ነው። ስለዚህ ሌጂቲሜት የምትለዋ ሌጂቲሜት ትራንስፈርድ አይደረግም፣ ኢሌጂቲሜትሊ ነው ትራንስፈርድ የሚደረገው ማለት ነው። ስለዚህ ፎልስ ይሆናል ማለት ነው። question number 7 terms like married women human being murmurs are put in order of decreasing intention ነው የተቀመጠው ይላል። ይሄኛው ምንድነው የሚሆነው? ትሩ ነው የሚሆነው። እንዴት ነው የሚሆነው መሰላችሁ? ኢንቴንሽን ሪፈር የሚያደርገው እንግዲህ አትሪቢዩት ነው ሪፈር የሚያደርገው። ሶ ዲክሪዚንግ ኢንቴንሽን ነው ማለት የሚብራራ ነገር ምን እያለ የሚመጣው ማለት ነው? እየቀነሰ ነው የሚመጣው ማለት ነው። እየቀነሰ ነው። ስለዚህ ሜሪድ ውማን አሁን ያገባች ሴት አለች። ከዛ ውሜን አሁን የሚብራራው ነገር እየቀነሰ ነው። ኖርማል ሴት ማለት እና ያገባች ሴት ማለት እኩል አይደለም ልዩነቱ አይደል? አሁን ያገባች ሴት ሲሆን አንደኛ ሴት ነች፣ ከዛ አግብታለች። ሁለት ነገር ማብራራት ይቻላል። ውሜን ሲሆን ሴት ብቻ ነች። ሂውማን ቢንግ ሲሆን ደግሞ ከዛ እየቀነሰ ይመጣል ማለት ነው። ሶ ለምሳሌ ዊሜን እና ሂውማን ቢንግን ተመልከቱ። ዊሜን ሴት ነች፣ አንድ ሁለት ነው። ሂውማን ቢንግ መሆን ትችላለች። ሶ እየቀነሰ ይመጣ ከሆነ ይሄኛው ዲክሪዚንግ ኢንቴንሽን የተቀመጠው እንላለ። ስለዚህ መልሳችን ትሩ ይሆናል ማለት ነው። እሺ ወደ ቀጣይ ጥያቄ ደግሞ እናልፋለን። ወደ ፓርት 2 ደግሞ ስናልፍ ማች ኮለመን ኤ ዊዝ ኮለመን ቢ ይላል። ኮለመን ኤ ላይ የተሰጡ ፋላሲዎች አሉ። ከዛ ከታይፑ ጋር ከቢ ጋር ካለው ጋር ማች እንድታደርጉ ነው የጠየቃችሁት ማለት ነው። እንጀምር። የመጀመሪያው ጥያቄ question number 1 an argument rests upon allied chain reaction argument rests upon allied chain reaction በቼን ሪያክሽን የሚሄድ የፋላሲ ታይፕ እንግዲህ slippery slope ይባላል። ሁለተኛ number of causes are possible for certain effect but the arguer select only one cause ለዛ ነገር መፈጠር በጣም ብዙ ፖሲብል ሆነ ኮዞች ሊኖሩ ይችላሉ። ነገር ግን አርጊወሩ አንድ ኮዝ ብቻ አንስቶ ስለዛች ኮዝ ብቻ ኮንክሉድ የሚያደርግ ከሆነ የተሰራው ፋላሲ ኦቨር ሲምፕሊፋይድ ፋላሲ ይባላል። question number 3 fallacy that employs street intimidation ማስፈራራት እና መሰል ነገሮችን የሚያቀርብ አይነት ፋላሲ ደግሞ appeal to force ይባላል። argument that associated with the product with certain celebrity የሆነ ፕሮዳክት አቅርቦ ያን ፕሮዳክት ከተጠቀም ወይም ደግሞ ከሴሌብሪቲው ከዛ ሰውዬ ከሚገዛው ከከስተመሩ ሴሌብሪቲ አንፃር ከሱ እንደሱ ትሆናለህ የሚል አይነት ፋላሲ ደግሞ appeal to vanity ይባላል። appeal to vanity ፓሊሲ appeal to vanity ፋላሲ ተብሎ ይጠራል ማለት ነው። question number 5 something is the cause of an effect however in reality not ይሄ የአምስተኛው ደግሞ የሆነ ነገር ለዛ ነገር ኮዝ እንደመሰለ አድርጎ አስመስሎ ያቀርባል። ነገር ግን ለዛ ነገር ኮዝ አይደለም። ይሄኛው ደግሞ ኖ ካውዛ ፕሮ ካውዛ የሚባለው አይነት ፋላሲ ነው ማለት ነው። አንድ ጊዜ አምስቱን ፋላሲ ምን ማለት እንደሆኑ እንያቸው ለማስታወስም እንዲረዳችሁ። እንግዲህ የመጀመሪያው slippery slope ፋላሲ ነው። this fallacy occurs when someone claims a relatively small first step will lead to a certain chain of increasingly bad event without providing a proof that this chain will actually happen። ይሄኛው እንግዲህ slippery slope የሚለው ፋላሲ ኦከር የሚያደርገው እንዴት ነው? የሆነ ሰው ሪላቲቭሊ ስሞል የሆነች ፈርስት ስቴፕን ክሌም ያደርጋል። የሆነች መነሻ ሀሳብ ትኖራለች። ከዛ ያኛው እንደ ሰንሰለት ተያይዞ እየጨመረ ይሄዳል ብሎ የሚያወራ ከሆነ ነገር ግን እንደሚጨምር ምን አይነት ማስረጃ የለም።
እንደ ሰንሰለት ተያይዞ የሚሄድ ማለት ነው። እንደ ቼን የሆነች ነገር ካገኘ ለምሳሌ የትምህርት ቤት ተማሪዎች ሄደው ለዳይሬክተሩ እኛ ትምህርት ቤት ውስጥ ካፌ እንዲከፈትልን እንፈልጋለን ሻይ ቡና የምንልበት ብለው ቢጠይቁት ዳይሬክተሩ ኖ መከፈት የለበትም። ምክንያቱም ዛሬ ካፌ ከጠየቃችሁ ነገ ሩም ትጠይቃላችሁ፣ ከነገ ወዲያ ደግሞ ምንድነው ዲስቲቪ ትጠይቃላችሁ፣ ከዛ እንዲህ እያላችሁ ትቀጥላላችሁና ሰው መፈቀድ የለበትም። አሁን ሌላ ነገር እንደሚጠይቁ ምንም አይነት ማስረጃ የለውም። ነገር ግን የሆነች ስቴፕ ፈርስት ስቴፕ ይዞ በዛች ቀጥሎ የሚያወራ ከሆነ ፋላሲው እንግዲህ ስሊፐሪ ስሎፕ ፋላሲ ተብሎ ይጠራል ማለት ነው። ሁለተኛው ኦቨር ሲምፕሊፋይድ ካውዝ ማለት ደግሞ this happen when an event has multiple cause but the arguer picks just one of them and ignores the other to make their point easier ማለት ነው። በጣም ለዛ ነገር መፈጠር ለአንድ ነገር መፈጠር በጣም ብዙ የሆኑ ምክንያቶች ሊኖሩ ይችላሉ። ነገር ግን አርጉመንቱን ፎርም ያደረገው ሰውዬ ለሱ የሚፈልገውና የሚመቸውን አንዷን ኮዝ ብቻ አንስቶ ሌሎቹን ኮዝ ትቶ በሷ ኮዝ ምክንያት ብቻ የተፈጠረው ብሎ የሚያቀርብ ከሆነ ኦቨር ሲምፕሊፋይድ ካውዝ ተብሎ ይጠራል፣ የፋላሲው አይነት ማለት ነው። ሶስተኛው ፋላሲ ደግሞ አፒል ቱ ፎርስ የሚባለው ፋላሲ ነው። this is not a logical argument ይሄ ሎጂካል አርጉመንት አይደለም፣ ማስፈራሪያ ነው። አርጉየሩ እንግዲህ ለአድማጭ ሊሆን ይችላል ወይም ደግሞ ለአንባቢ ሊሆን ይችላል የሱን ሐሳብ የሱን ኮንክሉዥን አክሴፕት የማያደርግ ከሆነ የሆነ ጉዳት እንደሚደርስበት አድርጎ ይነግረዋል። ከዛ በግድ እንዲቀበል የሚያደርገው ከሆነ የተጠራው ፋላሲ አፒል ቱ ፎርስ ፋላሲ ተብሎ ይጠራል ማለት ነው። አራተኛው ጥያቄ አፒል ቱ ቫኒቲ ደግሞ የሚባለው ፋላሲ የአፒል ቱ ፒፕል ፋላሲ ታይፕ ነው። እንግዲህ የሆኑ ሰዎች የሆነ ነገር እንዲገዙ ወይም የሆነ ነገር እንዲያደርጉ ያስማማቸዋል። ምንም በመጠቀም ፌመስ የሆኑ ወይም አድማየርድ የሆኑ የሚደነቁ ሰዎችን እነሱ የሚወዷቸው አይነት ሰዎችን የእነሱን ስም በመጥቀስ እነሱ ይሄን ይጠቀሙታል አንተ የምትጠቀም የሚል አይነት ማባቢያዎች በማቅረብ እንዲጠቀሙ የሚያደርግ ከሆነ የሰራው ፋላሲ አፒል ቱ ቫኒቲ ይባላል። አፒል ቱ ቫኒቲ የሚባለው ፋላሲ እንግዲህ የአፒል ቱ ዘ ፒፕል የሚለው ፋላሲ አንድ ታይፕ ነው ማለት ነው። አምስተኛው እንግዲህ ነን ካውዛ ፕሮ ካውዛ የሚባለው ፋላሲ ነው። ይሄ እንግዲህ ነን ካውዛ ፕሮ ካውዛ ማለት ላቲን ፍሬዝ ነው። ኖ ዘ ካውዝ ፎር ዘ ኮዝ ማለት ነው። ለዛ ነገር መፈጠር ምክንያቱ ያ ነገር ምክንያት አይደለም እንደማለት ነው። ማለት የሆነ ነገር ይኖራል ያ ነገር የተፈጠረው ያ ነገር ስለተፈጠረ ነው ብሎ ማስቀመጥ ማለት ነው። ይሄኛው ኖን ካውዛ ፕሮ ካውዛ የሚባለው አይነት ፋላሲ ነው ማለት ነው። ወደ ቀጣይ ፓርት ደግሞ ስናልፍ ፓርት 3 choose the best answer among each alternative choose ጥያቄ ያለን እዚህ ጋር question number 1 the Dalai Lama argues that China has no business in Tibet and that the West should do something about it, but the Dalai Lama just went to the Chinese to live so he can return as leader. Naturally, he argues this way. Therefore, we should reject his argument. The fallacy committed in this argument is A. Appeal to people, B. Strawman, C. Ad hominem circumstantial, D. Ad hominem to Q key. እንግዲህ በዚህኛው ፓራግራፍ ወይም አርጉመንት ላይ ኮሚትድ የሆነ ፋላሲ አለ። ዳላይ ላማ አርጉ እንደሚያደርገው ቻይና ቲቤት ይባላል ዛሬ ምንም አይነት ቢዝነስ የላትም፣ ስለዚህ ለቃ መሄድ አለባት ብሎ ነው የሚያስቀምጠው። ከዛ አንዱ ምን አለ ምክንያቱም እሱ ሊደር ስለሆነና ስልጣኑ መመለስ ስለሚፈልገው እንደዚህ የሚለው ብሎ አስቀመጠ ማለት ነው። ሶ እዚህኛው ፋላሲ ላይ የሱን ሐሳብ ሪጀክት ማድረግ አለብን ቢኮዝ እሱ ይሄን ስልጣኑ ስለሚፈልገው ነው። አሁን እንደዚህ አይነት ፋላሲዎች የሰውየውን ሰርከምስታንሻል የሰውየውን ዙሪያ ያሉ ነገራቶችን በመተቸት የሱን ሐሳብ መቀበል እንደሌለብን አይነት አቅርቦ የሚያስቀምጥ ፋላሲ ምን ተብሎ ይጠራል? አድ ሆሚነም ሰርከምስታንሻል ተብሎ ይጠራል። መልሳችን ሲ ይሆናል ማለት ነው። question number 2 ወደ ሁለተኛው ጥያቄ ደግሞ ስንመጣ ሁለተኛው ጥያቄ ይላል blank occurs when the arguer distorts his or her opponent's argument or position to make it appear weaker than it really is. A. fallacy of missing the point, B. Roman fallacy, C. fallacy of accident, D. fallacy of red herring. እንግዲህ ይሄ እዚህ ጋር የተጠየቀው አርጉመንት ምን አይነት ፋላሲ ያለው አርጉመንት ነው? አርጊወሩ የዛኛው የኦፖነንቱን አርጊወር ይወስድና ከዛ ዲስቶርት ያደርገዋል የኦፖነንቱን አይዲያ ማለት ነው።
ለምን መጀመሪያ ከነበረበት ዊከር እንዲሆን። እንደዚህ አይነት በእንደዚህ አይነት ወይ የሚፈጠር ፋላሲ ምን ተብሎ ይጠራል? ስትሮማን ፋላሲ ተብሎ ይጠራል ማለት ነው። ስትሮማን ፋላሲ የሚባለው የኦፖነንትን አይዲያ ወስዶ ዲስቶርት አድርጎ ከዛ በኋላ አታክ ለማድረግ የሚጠቀምበት ነው ማለት ነው። ስለዚህ መልሳችን ቢ ይሆናል ማለት ነው። ኩዌስችን ነምበር 3 a technique of definition which is useful and deceives when two person are unable to understand each other during conversation and when they have different language background is ሁለት የተለያዩ ሰዎች እንግዲህ የተለያየ ቋንቋ ተናጋሪዎች ወይም የተለያየ ቋንቋ ከሚናገሩ ዲፍረንት ላንጉዌጅ ባክግራውንድ ካላቸው ሰዎች የመጡ ሰዎች አንደርስታንድ እንዲደራረጉ የትኛው ዲፊኒሽን ቴክኒክ መጠቀም አለብን ይላል። የትኛውን ነው መጠቀም ያለብን? ኦስቴንሲቭ ዲፊኒሽን ወይም ሲዳ ያለውን መጠቀም አለብን ማለት ነው። ኩዌስችን ነምበር 4 ፋዘር son you should not to smoke cigarette because it is bad for your health son but dad you smoke packet of cigarettes per day therefore your argument is unsound. Which types of informal fallacy describe this? እንግዲህ አባትየው ለልጁ እየመከረው ነው ሲጋራ ማጨስ የለብም ምክንያቱም ለጤና አሪፍ አይደለም ወይም መጥፎ ነው ብሎ እየመከረው ሳለ ልጁ ደግሞ ምን ብሎ መልሰለት? አባዬ ነገር ግን እኮ አንተ በቀን በፓኬት የሚቆጠር ሲጋራ ታጨሳለህ ስለዚህ ያንተ አርጉመንት አንሳውንድ ነው ብሎ መልሰለት። እዚህ የልጁ መልስ ላይ ያለው ፋላሲ ምን ተብሎ ይጠራል? አድ ሆሚነም ቱ ኪው ኪ ተብሎ ይጠራል ወይም ደግሞ ዩቱ ፋላሲ የሚባለው ነው። እንዴት አንተ ያጨስክ ይሄ እንዳላጨስ ትመክረኛለህ? ይሄ ዩቱ ፋላሲ የሚባለው ወይም ደግሞ አድ ሆሚነም ቱ ኪው ኪ የሚባለው ፋላሲ ኦፕሽን ሲ ዘ ኮሬክት አንሰር ይሆናል። አምስተኛ ጥያቄ which one of the following is not fallacious fallacious ያልሆነው ለዩ ነው የተባለው። ኦፕሽን ኤ I must have done a great job ነን ፋላሺየስ ነው። I must have done a great job teaching the course because no student has complaints to me ዲፓርትመንት ይላል። እንግዲህ ይሄኛው ፋላሺየስ ነው። አፒል ቱ ኢግኖራንስ የሚባለው ፋላሺየስ ነው ሚክ የተደረገው። ይሄኛው ፋላሺየስ ነው ማለት ነው። መልስ ሊሆን አይችልም። ጥያቄውን እንግዲህ እንዳያችሁት ምንድነው እያለ ያለው በማስተማር ስራ ላይ በጣም ስራዬን በስትክክል ተወጥቻለሁ ምክንያቱም የትኛውም ተማሪ ኮምፕሌን አላደረግም ነው የሚለው። ስለዚህ አፒል ቱ ኢግኖራንስ ነው የሚለው። አፒል ቱ ኢግኖራንስ ፋላሲ እንግዲህ ሀፕን የሚያደርገው እንዴት ነው? ያደረኩት ነገር ትክክል ነው ምክንያቱም ማንም ሰው ፎልስ መሆኑን ኤቪደንስ ስላላመጣልኝ የምንል ከሆነ የተሰራው ፋላሲ አፒል ቱ ኢግኖራንስ የሚባለው ፋላሲ ነው ማለት ነው። ቢ ላይም ስንመጣ ሂስቶሪያን ሃቭ ፌልድ ቱ ፕሩቭ ኃይለ ሥላሴ one of Ethiopia is a descendant Israel and no one has ever succeeded therefore we must conclude that ኃይለ ሥላሴ not the descendant of King David of Israel። ይሄኛውም ተመሳሳይ ነው ማንም ፕሩፍ ስላደረገው ያ ነገር በዛ መልኩ መንቀበል አለብን ነው የሚለው። ይሄኛውም ፋላሺየስ ነው። አፒል ቱ ኢግኖራንስ የሚባለው ከኤ ጋር ተመሳሳይ አይነት ፋላሲ ነው ያለበት። ሲጋ ስንመጣ the only reason that student failed was that he used to go to night club ይላል። ይሄኛውም ፋላሲ ነው። ምን አይነት ፋላሲ ነው? ፎልስ ካውዛ ወይም ደግሞ ኦቨር ሲምፕሊፋይድ ኮዝ የሚባለው ፋላሲ ነው። ተማሪዎቹ ፈተና ለመውደቃቸው ብዙ ሪዝን ሊሆን ይችላል ግን የወሰደው እንደ ኮንክሉዥን ወሰደው ግን አንድ ሪዝን ነው። ስለዚህ ከብዙ ሪዝኖች መካከል አንድ ሪዝን መምረጥ ያ በዛ ምክንያት የሚሰራው ፋላሲ ኦቨር ሲምፕሊፋይድ ወይም ደግሞ ፎልስ ካውዛ የሚባለው ፋላሲ ነው። ስለዚህ ይሄኛው ፋላሺየስ ነው ማለት ነው። ስለዚህ ነን ፋላሺየስ ነው የተጠየቅነው ፋላሺየስ ያልሆነው ነው የተጠየቅነው። ሶ መልሳችን ምን ይሆናል ማለት ነው? ዲ ይሆናል ማለት ነው። ኩዌስችን ነምበር 6 ዲ ነን ይሆናል ማለት ነው። ኩዌስችን ነምበር 6 one of the following definition is provided by the method of genus and difference genus እና difference በመጠቀም የተሰጠው ዲፊኒሽን ፕሮቫይድ የተደረገው ዲፊኒሽን የትኛው ነው ይለናል። ከሰጡት ምርጫዎች ውስጥ የትኛው ነው? ሲ ላይ ያለው ሂማንስ ሚንስ ኢራሽናል አኒማል የሚለው ይሄ በጂነስ እና በዲፍረንስ የተሰጠ ዲፊኒሽን ነው ማለት ነው። ሂማንስ ሚንስ ራሽናል አኒማል በሚለው ውስጥ እንግዲህ ጂነሱ ምንድነው? አኒማል ነው። ስፔሲፊክ ዲፍረንሱ ደግሞ ራሽናል መሆኑ ሂማን ኢዝ ራሽናል መሆኑ ስፔሲፊክ ዲፍረንስ ነው። ሂማንን ከሌሎች አኒማሎች ዲስቲንግዊሽ የሚያደርገው ስለዚህ ሂማን ሚንስ ኢራሽናል አኒማል የሚለው አኒማል የሚለው ኢትስ ዘ ጂነስ ኦፍ ሂማን ማለት ነው። ዘ ዲፍረንስ ቢትዊን ሂማን ኤንድ አኒማል ደግሞ ራሽናል የሚለው ይሆናል ማለት ነው። ስለዚህ በጂነስ እና በዲፍረንስ የተሰጠው ዲፊኒሽን ቢ ላይ
ኖ ሲ ላይ ያለው ዲፊኒሽን ነው ማለት ነው። ወደ ቀጣዩ ጥያቄ ስናልፍ question number 7 member of the jury you have heard the prosecution present its case against the defendant. Nothing however has been proved beyond a reasonable doubt. Therefore, under the law, the defendant is not guilty. The fallacies in this argument committees A. Appeal to PT, B. Appeal to ignorance, C. Appeal to people, D. commits no fallacy ይላል። ትክክለኛ መልሱ ምንድን ነው የሚሆነው? ዲ ነው የሚሆነው። ምንም አይነት ፋላሲ ሜክ አልተደረገም። እንግዲህ በህግ አግባብ ስፔሻል ኬዞችን አይተን ነበረ። ማንም ሰው ወንጀለኛነቱ እስካልተረጋገጠ ድረስ ንጹህ ነው ተብሎ ይጠራል። ይሄኛውን አፒል ቱ ፋላሲ ኦፍ ኢግኖራንስ ላይ ሊካተት ይችል ነበር። ነገር ግን ስፔሻል ኬዝ ብለን ፓወር ፖይንታችን ላይ ስንማር ቻፕተር 5 ላይ እንደነገርኳችሁ ስፔሻል ኬዝ ነው ይሄኛውና ምንም አይነት ፋላሲ የለውም እንላለን ማለት ነው። question number 8 when the premise presume what they purport to prove which of the following fallacious will arise ይላል። option A fallacy of relevance, B fallacy of induction, C fallacy of ambiguity, D none of the above ይላል። ፕሪሚሶቹ ፕሩቭ ለማድረግ የሚፈልጉት ነገር እንዳለ ሐሳብ ተደርጓል። ነገር ግን ምንም ፕሩቭ የሚያደርጉት ነገር የለም እና የትኛው ፋላሲ ነው ተብለን የጠየቅነው መልሳችን ብለን ነው ፋላሲ ኦፍ ቢጊንግ ዘ ኩዌስችን የሚል ይሆናል። እዚህ ምርጫው ላይ የለም። ስለዚህ መልሳችን ዲ none of the above ይሆናል ማለት ነው። question number 9 is the definition mission means a specific task that a person is sent to perform. the genius name is mission ለሚለው ወርድ ስፔሲፊክ ታስክ ነው ሚሽን ማለት ለሱ ጂኒየስ ወርዱ ነው ፈልጉ የተባላችሁት። ለሱ ጂኒየስ ወርድ የሚሆነው ከሰጡት እንግዲህ የትኛው ነው ታስክ የሚለው ነው ማለት ነው። ጂኒየስ is a broader category ነው። ጂኒየስ የሚለው ጂኒየስ ማለት ብሮደር ካታጎሪ ማለት ነው። የተርሙ ብሮደር ካታጎሪ ጂኒየስ ተብሎ ይጠራል። ሶ የታስክ ብሮደር ነው የሚሽን ብሮደር ካታጎሪው ምንድነው ታስክ ነው ማለት ነው። question number 10 a certain woman crossed my path with an empty jar and my journey was not success. Therefore she is my enemy for that. Which fallacy is it? ጥያቄው ምንድን የሚለን የሆነች እንስራ ያዘች ባዶ እንስራ ያዘች ሴት የኔ መንገድ አቋረጠች። ከዛ የሄድኩበት ጉዳይ ሊሳካልኝ አልቻለም። መንገዴ ተሳካልኝ አልሆነም። ስለዚህ ጠላቴ እሷ ነች ብሎ አስቀመጠ ማለት ነው። ይሄ ፋላሲ ያለው ምን አይነት ፋላሲ ነው ተብላችሁ ላይ ጠይቃችሁት ምን አይነት ፋላሲ ነው? ፖስት ሆክ የሚባለው ፋላሲ ነው። ፖስት ሆክ ማለት አፍተር ዚስ ዜርፎር ቢኮዝ ኦፍ ዚስ ከዚህ ይሄ ነገር ከሆነ በኋላ በሱ ምክንያት ይሄ ነገር ደግሞ ሆነ። ሴትዮዋ ባዶን ስራ ያዘችዋ ልጅ በመንገዴ ስላለፈች መንገዴ ተስተካከለ አልሆነልኝም። ገብቷችኋል አይደል? አፍተር ዚስ ዜርፎር ቢኮዝ ኦፍ ዚስ አይነት ቴንደንሲ ያለው አርጉመንት ከሆነ ሜክ ያደረገው ፋላሲ ፖስት ሆክ ኤርጎ ፕሮፕተር ሆክ የሚባለው ፋላሲን ሜክ አድርጓል ማለት ነው። ስለዚህ ዘ ኮሬክት አንሰር ኢዝ ቢ ይሆናል ማለት ነው። እንቀጥላለን። question number 11 every person has the right to life. Last week Takesa was sentenced to 2 days due to the crime of treason. Therefore the sentence should be cancelling since he had the right to life. Anything the point be appeal to ignorance, suppressed evidence, D fallacy of accident. እንግዲህ በዚህ አርጉመንት ላይ ፋላሲ ሜክ ተደርጓል። መጀመሪያ አርጉመንቱን ለመረዳት እንሞክር። መጀመሪያ ላይ ምንድነው የሚለው ፕሬሚሱ ሁሉም ሰው በህይወት የመኖር መብት አለው። ባለፈው ሳምንት ተከሰ በሰራው ወንጀል ምክንያት የሞት ፍርድ ተፈርዶበታል። ስለዚህ መጀመሪያ በተናገርኩት መረጃ መሰረት ሁሉም ሰው በህይወት የመኖር መብት ስላለው የተከሰሰ እንትኑ ምንድነው የተከሰሰበት ነገር መነሳት አለበት ብሎ ነው ኮንክሉድ ያደረገው ማለት ነው። ስለዚህ የሰራው ፋላሲ ምንድነው የሰራው ፋላሲ ኦፍ አክሲደንት ነው። የሆነ ጀነራል ሩል አለ። ጀነራል ሩሉ ምንድነው? every person has the right to life ነው። ይህን ጀነራል ሩል ለስፔሲፊክ ኬዝ አምጥቶ ስለሚፈልገው ኬዝ አምጥቶ አፕላይ አድርጎ የሆነ ኮንክሉዥን ነው እየሰጠ ያለውና እንደዚህ አይነት ሲናሪዮ ላይ የሚሰራ ፋላሲ እንግዲህ ፋላሲ ኦፍ አክሲደንት ይባላል። ስለዚህ the correct answer is D ይሆናል ማለት ነው። the definition insect means fly
fly, wasp, ant, and so on is an example of A. Definition by subclass, B. Enumerative definition, C. Definition by genus indifferentiate, D. demonstrative definition ይላል። መልሱ ምንድነው የሚሆነው? ኢኑሜሬቲቭ ዲፊኒሽን ነው የሚሆነው። ኢኑሜሬቲቭ ዲፊኒሽን ማለት defines a term by listing a specific member of the class that the term unit ያ term unit የሚያደርገው ነገር አለ አይደል? የሱን ስፔሲፊክ ሜምበሮችን ሊስት በማድረግ የሚሰጥ ዲፊኒሽን እንግዲህ ኢኑሜሬቲቭ ዲፊኒሽን ይባላልና እዚህም ጋር ስፔሲፊክ ክላሶችን ሊስት እያደረገ ነው ያለው። ስለዚህ ኢኑሜሬቲቭ ይሆናል ማለት ነው። ኢኑሜሬቲቭ ዲፊኒሽን ቢ ይሆናል ማለት ነው። Question number 13. Most universities in Ethiopia are becoming conflict grounds and students are forced to withdraw from this higher institution. Therefore, the solution is obvious. The government must close down all the university with this problem. Which fallacy is committed? A. Missing the point. B. Accident. C. Harsh generalization. D. suppressed evidence ይላል። እንግዲህ እዚህ አርጉመንት ላይ የተሰራው ፋላሲ ምን አይነት ፋላሲ ነው? አርጉመንቱን እያየነው እንምጣ። አርጉመንት ላይ እንግዲህ መጀመሪያ የተቀመጡት ፕሪሚሶች አሉ። አብዛኞቹ የኢትዮጵያ ዩኒቨርሲቲዎች የኮንፍሊክት የግጭት መነሻ ነው እየሆኑ ያሉት። አብዛኞቹ ተማሪዎችም ዊዝድሮዋል እንዲያደርጉ እየተገደዱ ነው ያሉት ሃይ ስኩል ጀምሮ ማለት ነው። ስለዚህ ሶሉሽኑ ግልጽ ነው ይላል። ሶሉሽኑ ምንድነው ብሎ አስቀመጠ? ገቨርንመንት መንግስት ሁሉም ዩኒቨርሲቲዎች መዝጋት አለበት ብሎ አስቀመጠ ማለት ነው። ሶ በዚህኛው አርጉመንት ሲሰራ ፋላሲ ምን አይነት ፋላሲ ነው? ሚሲንግ ዘ ፖይንትስ የሚባለው ፋላሲ ነው የተሰራው። መጀመሪያ ላይ ፕሪሚሶቹ ኮንክሉድ ለማድረግ የሚታሰበው አይዲያ ወይም ሶሉሽን እና መጨረሻ ላይ የመጣው ሶሉሽን በጣም የተጋነነና ልዩነት ያለው ሶሉሽን ነው ማለት ነው። ሲሪየስ ፕሮብለም ስለ ኮንፍሊክት ዩኒቨርሲቲ ላይ ስላለ ኮንፍሊክት ነው ፕሪሚሶቹ የሚያወሩት። ኮንክሉዥኑ ግን ዩኒቨርሲቲዎቹ ክሎዝ መደረግ አለባቸው ነው የሚለውና ይሄ ኤክስትሪም የሆነ ሶሉሽን ነው እና ኢሎጂካል የሆነ ሶሉሽን ነውና አርጊውር እንግዲህ ኮንክሉዥኑን በተለየ ወይ ከፕሪሚሱ ሰፖርት እያደረገ ከመጣው ሐሳብ ኤክስትሪም በሆነ ወይ ኮንክሉድ የሚያደርግ ከሆነ ሚሲንግ ዘ ፖይንት የሚባለው ፋላሲ ሜክ አድርጓል እንላለን ማለት ነው። Question number 14. A fallacy of an inductive argument that proceeds from the knowledge of inadequate sample to some claim about the whole group is reverse. A. appeal to ignorance. B. has generalization. C. unqualified authority. D. false cause ይላል። እንግዲህ አን ኢንዳክቲቭ አርጉመንት ሆኖ ኢናዲኩዌት ሳምፕል ወስዶ የሆል ግሩፑን የማይመጠን እና የሆል ግሩፑን ይገልጻል ተብሎ በማይታሰብ መልኩ ትንሽዬ ሳምፕል ወስዶ ስለ ሆል ግሩፕ የሚያወራ ከሆነ የተሰራው ፋላሲ ምንድን ይባላል ነው ያለው? ሀስቲ ጀነራላይዜሽን የሚባለው ፋላሲ ነው የተደረገው ብለን ነበረ። ስለዚህ መልሳችን ቢ ይሆናል ማለት ነው። the last question, which one is most effective technique of definition that produce all of the 5 types of definition? አምስቱም የዲፊኒሽን አይነቶችን ሜክ ለማድረግ የሚያገለግለን የዲፊኒሽን ታይፕ የትኛው ነው የሚለን? የትኛው ነው? ዲፊኒሽን ባይ ጂነስ ኤንድ ዲፈረንስ የሚለው ማለት ነው። is the most effective and versatile technique because it provides the essential characteristics of the term and can be used to produce all 5 types of definition. አምስቱም የዲፊኒሽን ታይፖችን ፕሮዲዩስ ለማድረግ የሚረዳንና በጣም ኢፌክቲቭ የሆነ የዲፊኒሽን ዌይ ነው ማለት ነው። አምስቱ ማለት እንደ ስቲፑሌቲቭ፣ ሌክሲካል፣ ፕሪሳይዚንግ፣ ቲዮሬቲካል እና ፐርሱአሲቭ እነዚህ እንግዲህ ፕሮዲዩስ ለማድረግ በጣም ሞስት ኢፌክቲቭ እና ቨርሳታይል የሚባለው ቴክኒክ የትኛው ነው ማለት ነው? ዲፊኒሽን ባይ ጂነስ ኤንድ ዲፈረንስ። ሶ ዘ ኮሬክት አንሰር ኢዝ ኤ ይሆናል ማለት ነው። እንግዲህ የባህር ዳር ዩኒቨርሲቲን ፋይናል ኤግዛም ጥያቄ ይህን ይመስላል። ሞዴሬት የሆነ ጥያቄ ነው። ያን ያህል የሚከብድም አይደለም፣ ያን ያህልም ደግሞ ሲምፕል የሆነ ጥያቄ አይደለም። ግን አቴንሽን ይፈልጋል። ቤዚካሊ የሁሉም ግቢ ዩኒቨርሲቲ ሎጂክ ኤግዛሞች ትኩረት ይፈልጋሉ። በተለይ ፋላሲ ላይ የሚመጡ ጥያቄዎችን በደንብ መረዳት ማንበብ ይፈልጋሉ። እንደዚህ አይነት ጥያቄዎችን ሲሰሩ በትክክል ጥያቄውን ለመረዳት ሞክሩ። መጀመሪያ ወደ ፋላሲ ታይፑን ከመለየታችሁ በፊት ማለት ነው። እና ደግሞ የትኛው ፋላሲ ነው የተሰራችሁ ለተባለ ብቻ ፋላሲ ያለው ማለትም አይደለም። ፋላሲ ያለው የለው የሚለው ነገር ለመለየት ብትሞክሩ ጥሩ ነው። አንዳንድ ጊዜ ፋላሲ ያለው ይመስላል፣ ነገር ግን ፋላሲ ላይኖረው ይችላል። እንደዚህ አይነት ሁኔታዎችን ብታዩ በጣም አሪፍ ይሆናል ማለት ነው። ለዛሬ እዚህ ጋር እናቆማለን። ለዚህ ዩቲዩብ ቻናል አዲስ ሆናችሁ ተማሪዎች ካላችሁ ፕሊዝ
ቻናላችንን ሰብስክራይብ ሳታደርጉ እንዳትወጡ እንላለን። ያልገባችሁ ነገር ካለ ጥያቄም ካላችሁ ኮሜንት ሴክሽን ላይ ጻፉልን። እኛ በቀጣይ ቪዲዮ ስንሰራ እንግዲህ አስተካክለን የምንሰራላችሁ ይሆናል። በቀጣይ ደግሞ ሌሎች ፋይናል ኤግዛም ጥያቄዎችን እንሰራላችኋለን። የባህር ዳር ዩኒቨርሲቲም እንዲሁም ሌሎች ዩኒቨርሲቲዎችን የምንሰራላችሁ ይሆናል። ቴሌግራም ቻናላችን ላይ የገባችሁ ማቴሪያል ማግኘት ትችላላችሁ። እዛ የተዘጋጀ ቮት አለ። የገባችሁ እዛ ጋር የራሳችሁ ዩኒቨርሲቲ ብትመርጡ እንግዲህ ብዙ ምርጫ ያገኘውን ዩኒቨርሲቲ ፋይናል ኤግዛም ጥያቄ የምንሰራ ይሆናል ማለት ነው። ለዛሬ በዚያ በቃን። መልካም የጥናት ጊዜ እንዲሆንላችሁ ተመኘን። እናመሰግናለን።